ሰላም ጤና ይስጥልኝ። ስሜ ሚስተር ጋሻው እባላለሁ። ዛሬ ደግሞ ይዤላችሁ የቀረብኩት ግሬድ 10 ማቴማቲክስ ቪዲዮ ቱቶሪያል ዩኒት 4 ትሪግኖሜትሪክ ፈንክሽን ፓርት 4.8 ግራፍ ኦፍ ታን ፈንክሽን። በባለፈ ቪዲዮ ላይ ግራፍ ኦፍ ኮሳይን ፈንክሽን እንደዚሁም ሳይን ፈንክሽን በተከታታይ አይተን ነበረ። በዛሬው ቪዲዮ ላይ ደግሞ ታን ፈንክሽንን እናያለን ማለት ነው። ኮስ እና ሳይንን ባየንበት በተመሳሳይ አካሄድ ታን ፈንክሽንንም እናየዋለን ማለት ነው በዛሬው ቪዲዮ ላይ። ይህ አምፕሊፋየር ኤጁኬሽናል ሴንተር ነው። ሀሳብ አስተያየት፣ ጥያቄ ካላችሁ ጻፉልኝ። ቪዲዮውን ላይክ፣ ሼር እንደዚሁም ሰብስክራይብ ማድረግ እንዳትረሱ። እስከ መጨረሻው ድረስ አብራችሁን ቆዩ። ግራፍ ኦፍ ታን ፈንክሽን እንግዲህ ሳይን ፈንክሽን ላይ ኮስ ፈንክሽንም ላይ ግራፉን እና እንደዚሁም ዶሜን እና ሬንጁን ዲተርማይን አድርገን ነበር ስንስል ነበረ። በዛሬው ቪዲዮ ላይ ደግሞ የታንጀንት ፈንክሽንን ዶሜን፣ ሬንጅ እንደዚሁም ግራፉን እንስላለን። ከዛ ውጭ ግን በተለያዩ ጥያቄዎችም ደግሞ የሚሰጡንን ጥያቄዎች እንዴት አድርገን ሶልቭ እንደምናደርግም እናያለን ማለት ነው። Draw the graph of the function y is equal to tan theta where theta between negative 360 degree and 300 or positive 360 degree. That means negative 2 pi up to pi negative 2 pi up to 2 pi ድረስ ያለው ማለት ነው። ከኔጌቲቭም ከፖዚቲቭም ማለት ነው። በባለፈ ቪዲዮ ላይ ኮሳይን ፈንክሽን እና ሳይን ፈንክሽን ስናይ ዶሜን ኦል ሪል ነምበር ሬንጃችን ደግሞ ከኔጌቲቭ 1 እስከ 1 ድረስ ነበረ። y is equal to sin theta and y is equal to cos theta ሲሆን ማለት ነው። እዚህ ጋር ግን አንዳንድ ቦታዎች ላይ ታን ቴታ እንደምታውቁት ታን ማለት ሳይን ኦቨር ኮሳይን ማለት ነው። ሳይን ኦቨር ኮሳይን ማለት ነው። ሳይን ኦቨር ኮሳይን በሚለው አገላለጽ ውስጥ ከታች ያለው ኮሳይን ዜሮ መሆን የለበትም እንደ ሂሳብ ማለት ነው። ለምሳሌ ታን ቴታ እዚህ ጋር ታን ቴታ is equal to cos over ሳይን ኦቨር ኮስ ነው ስንል ሳይን ቴታ ኦቨር ኮስ ቴታ ማለታችን ነው። ኮስ ቴታ ማለታችን ነው። በሂሳብ ከታች ኮስ ቴታ ዲፈረንት ፍሮም ዜሮ ነው መሆን ያለበት። ኮስ ቴታ ዲፈረንት ፍሮም ዜሮ ነው መሆን ያለበት። ኮስ ዜሮ የሚሆን ከሆነ አንዲፋይንድ ነው የሚሆነው። ዛት ሚንስ መቼ ነው ኮስ ዜሮ ሊሆን የሚችለው የሚለውንም እዚሁ ቴብሉ ላይ ፊት ለፊት የምትመለከቱት ቴብል ላይ ማየት እንችላለን። ለምሳሌ ቴታችን ኤን ታይምስ ፓይ ኦቨር 2 n times pi over 2 where n is odd. n odd በሚሆንበት ጊዜ ቴታ ዜሮ የሚመጣበት ነው። ቴታ is equal to n pi over 2 where n is equal to odd በሚሆንበት ጊዜ n odd በሚሆንበት ጊዜ ታን ቴታችን አንዲፋይንድ የሚመጣበት ነው። ታን ቴታ አንዲፋይንድ የሚሆንበት ነው። እዚህ ቴብሉ ላይም ስትመለከቱት ለምሳሌ አንዲፋይንድ የመጣው ኔጌቲቭ 90 ዲግሪ ላይ ነው። ኔጌቲቭ 90 ዲግሪ ሚንስ ፕላስ ኦር ማይነስ አለ እዚህ ጋር ሶሪ ፕላስ ኦር ማይነስ ኔጌቲቭ ፖዚቲቭ ሁለቱም ስለሆነ where n is equal to አንድ ሲሆን እና ሳይናችን ኔጌቲቭ ሲሆን ኔጌቲቭ ፓይ ኦቨር 2 ይሆናል። that means odd ማለት ነው። odd ስንል ኦድ ኢንቲጀር ማለታችን ነው። እዚህ ጋር ኦድ ኢንቲጀር እንደዚሁም ሁለተኛው ኦድ ደግሞ 3 ነው። ኔጌቲቭ 3 ሲሆንም አንዲፋይንድ ይመጣል። እዚህ ጋር ማየት ትችላላችሁ ታን ቴታው አንዲፋይንድ የመጣበትን ኔጌቲቭ 270 ዲግሪ ላይ ማለት ነው። ስለዚህ n አንድ ሲሆን ኔጌቲቭ ፓይ ኦቨር 2 ኔጌቲቭ 90 ዲግሪ ማለት ነው። n 3 ሲሆን ኔጌቲቭ 270 ዲግሪ ኔጌቲቭ 3 ኦቨር 2 ፓይ ማለት ነው። እንደዚሁም
በፖዚቲቭ ሳይድ ስንወስደው 90 ዲግሪ ፓይ ኦቨር 2 ላይ አንዲፋይንድ ይመጣል። እንደዚሁም 270 ዲግሪ ላይ 3/2 ፓይ የዛ ተቃራኒ ፕላስ ኦር ማይነስ ስለሆነ ማለት ነው። እዚህ ቦታ ላይ አንዲፋይንድ ይመጣሉ እያልን ነው። አንዲፋይንድ የሚመጣ ከሆነ ደግሞ ሪስትሪክሽን ይኖረዋል ማለት ነው። ግራፋችን ውስንነት ይኖረዋል ማለት ነው። ወጥ የሆነ ወይም ኮንቲኒየስ የሆነ ግራፍ አይሆንም ማለት ነው። ሳይን እና ኮሳይን ግራፍ ኮንቲኒየስ ነበረ። በባለፈ እንዳያችሁት ኮንቲኒየስ ነው። ለምሳሌ ሳይንን ታስታውሱ ከሆነ እዚህ ጋር በ0 ላይ ይቆርጥና ልክ እንደዚህ እያለ ይቀጥላል። የኮሰንም ግራፍ አይታችሁት ከሆነ ዋይ ላይ በዚህ መልኩ ቆርጥና ልክ እንደዚህ እያደረገ ይሄዳል። ኮንቲኒየስ ነው፣ ምንም እንትን የለውም። እዚህ ላይ ሲመጣ ግን እነዚህ አንዲፋይንድ የሆኑ ቦታዎች ላይ ዲስኮንቲኒየስ ይሆናል ማለት ነው። እዚህ ግራፍ ላይ እንደምትመለከቱት የታንጀንት ፈንክሽን ግራፍ ይህንን ይመስላል። እነዚህ ቅድም አልኳችሁ ቁጥሮች ላይ አንዲፋይንድ የሚሆኑበት ላይ አፕሮች እያደረገ እየተጠጋ ይሄዳል እንጂ እነዛም ፖይንቶች እየቆረጣቸው አይሄድም ማለት ነው። አሁን ይሄ ጋር እንደምትመለከቱት -3/2 ፓይ እሱ ላይ ሲደርስ ግራፉ ይጠጋዋል እንጂ አይቆርጠውም። -ፓይ/2 ላይ ሲሆን እንደዛው እየተጠጋው ኢንክሪዚንግ እና ዲክሪዚንግ ፕሮፐርቲ አለው። ለምሳሌ ከ-ፓይ ወደ -ፓይ/2 ኢንክሪዝ ሲሆን ከ-ፓይ ወደ -3/2 ፓይ ደግሞ ዲክሪዚንግ ግራፍ ይሆናል። ስለዚህ ራሱ አንዱ ኢንክሪዝ እና ዲክሪዚንግ ፕሮፐርቲ አለው የዚህ የታን ፈንክሽን ማለት ነው። ሲቀጥል አንዲፋይንድ ፖዚሽን ወይም አንዲፋይንድ የሚሆንበት ቦታ ላይ ይታከከዋል፣ ይጠገዋል እንጂ አይቆርጠውም ማለት ነው። ይጠጌ አይነኬ የሚባለው ማለት ነው። ይጠገዋል ግን አይነካውም ወይም አይቆርጠውም ማለት ነው። አይነካውም፣ ጭራሽ ተች ያደርገውም ማለት ነው። ይህንን ይመስላል። ግራፉን እንስለዋለን ኖርማሊ። ይሄ ቨርቲካል የተሰመረው መስመር ምንድነው የሚያሳየን ስንል ይሄ አንዲፋይንድ የሚመጣበት ቦታ ነው። አንዲፋይንድ ስለሆነ ያችን መስመር ማለፍ አይችልም፣ ግራፉ ይቆማል ማለት ነው። ምክንያቱም ዜሮ መሆን ስለማይችል ታህት ዜሮ አይሆንም። ኮስ ዜሮ መሆን የለበትም በታን ፈንክሽን ጊዜ፣ ግን ሲሆን ይተዋል ማለት ነው። ይዘላታል። እሱ ይዘለዋል ስላችሁ ጭራሽ አይነካም አይቆርጥም ማለት ነው። እሷን ቦታ እየተውን በመሃል ኢንክሪዚንግ እና ዲክሪዚንግ ፕሮፐርቲ ይኖረዋል ማለት ነው። ኤክስ ኢንክሪዝ ፍሮም 0 to ፓይ/2 እንደዚሁም ፓይ/2 እስከ ከፓይ ወደ 3/2 ፓይ እየጨመረ የሚሄድበትን ነው ማየት እንችላለን መለስ ብለን። ለምሳሌ እዚህ ጋር እንደምትመለከቱት ከ0 ወደ ፓይ/2 እየጨመረ አይደለም። ሌላው ከፓይ ወደ 3/2 ፓይ ይህንን ብቻውን ማለት ነው። ከዚህ ተነሱ ከ0 ወደ ፓይ/2 እየጨመረ ይሄዳል። ከፓይ ወደ 3/2 ፓይ እየጨመረ ይሄዳል። ከኔጌቲቭ ፓይ ወደ ፓይ/2 ኢንክሪዝ እያደረገ የሚሄድበት ነው። በአንጻሩ ደግሞ ወደ ታች ዲክሪዝ ያደርጋል ማለት ነው። ከኔጌቲቭ ፓይ ወደ -3/2 ፓይ ሲሆን እየቀነሰ ይሄዳል ማለት ነው። ሁለተኛው ዘ ዶሜን ኦፍ ታንጀንት ፈንክሽን ቴታ says that theta different from n/2 where n is an odd integer. ቴታ is equal to n/2 ከላይ ስሰራ አይታችሁ ከሆነ n ኦድ በሚሆንበት ጊዜ አንዲፋይንድ የሚመጣበት ነው ብለናል። አንዲፋይንድ እዛ ቦታ ላይ ቴታ በፍጹም መሆን የሌለበት ነው ማለት ነው። ሶ ዶሜኑ እዛ ላይ ሲደርስ አንዲፋይንድ የሚሆንበት ቦታ ያ ቦታ ነው ማለት ነው። ከዛ ቦታ አንዲፋይንድ የሚሆን ከሆነ ዲፈረንት ፍሮም ብለን እናስቀምጣለን፣ ሪስትሪክት እናደርጋለን ማለት ነው። ሳይን እና ኮሳይን ለየብቻ ዶሜናቸው ኦል ሪል ነምበር ነው ታስታውሱ ከሆነ የሁለቱም ማለት ነው። ነገር ግን እዚህ ላይ ቴታ ዲፈረንት ፍሮም n/2 ከn/2 where n is odd integer ሲሆን አንዲፋይንድ ስለሚመጣ ማለት ነው። ጥንቃቄ አርጉ። ምናልባት ከፍተኛ ፈተናዎች ላይ እንደዚህ ወደ ኢንትራንስ አካባቢ እንደዚህ አይነት ነገሮች ይመጣሉ። ከነዚህ ከፈንክሽን ከሳይን ከኮሳይን ከታን እውነት የሆነው የቱ ነው የሚል ጥያቄ አዘል ብዙ ጊዜ የተዘወተሩ ናቸው። በተለይ
ዶሜናቸውን የሶስቱንም መለየት አለባችሁ። ሬንጃቸውንም እንደዛው። ሬንጁ በተመለከተ ዘ ሬንጅ ኦፍ ዘ ታንጀንት ፈንክሽን ኢዝ ዘ ሴት ኦፍ ኦል ሪል ነምበር። ሬንጁ ሴት ኦፍ ኦል ሪል ነምበር ነው። ግራፍ ላይ አይታችሁት ከሆነ ልክ እዚህ በሁለቱ ላይ ለምሳሌ ኔጌቲቭ ፓይ ኦቨር ቱ እንደዚህ ቆርጦ በሚያልፍበት ጊዜ ወደዚህ ቢመጣ ስለዚህ ወደ ኔጌቲቭ ፓይም ወደ ፓይም በዜሮም ላይ ሁሉንም የዋይ ቫልዩ ያካተተ ነው ማለት ነው። ሶ ዘ ሴት ኦፍ ኦል ሪል ነምበር። ሬንጅ ኦፍ ሳይን እና ኮሳይን ፈንክሽን ፍሮም ኔጌቲቭ 1 አፕ ቱ 1 ነበረ ታስታውሱ ከሆነ። ስለዚህ እዚህ ጋር ልዩነታቸውን ክሊር እያደረጋችሁ እየለያችሁ ሄድ አለባችሁ። From the graph we see that the tangent function repeats itself every 180 degree or pi radian. ሌላው ታንጀንት ፈንክሽን ለየት የሚያደርገው በየ180 ጋር ራሱን ይደግማል ነው። ይሄ ጋር ያለው በሁለቱ መስመሮች መካከል ያለው ዲስታንስ ፓይ ነው። ይሄ ታንጀንት ላይ ማለት ነው። ሳይን እና ኮሳይን ደግሞ ራሳቸውን የሚደግሙት በ360 ዲግሪ ላይ ነው። ይሄ ይለያቸዋል ማለት ነው። ለምሳሌ ሳይን ላይ ከዜሮ ይነሳል 90 180 360 ይሄ 2 ፓይ ነው። በ360 ኤቭሪ 2 ፓይ ኦር 360 ዲግሪ ሪፒት ኢትሰልፍ ብለናል ሳይን ፈንክሽን። የኮስንም ብናመጣ ለምሳሌ እዚህ ጋር መነሻዬን ፓይ ኦቨር 2 ላድርገውና መነሻውን ፓይ ኦቨር 2 አንድ እዚህ ጋር 90 ዲግሪ መልሶ ይሄኛው ኔጌቲቭ ነው ሶሪ ኔጌቲቭ ፓይ ኦቨር 2 ይሄ ፖዚቲቭ ፓይ ኦቨር 2 እዚህ ጋር ተመልሶ ሲመጣ 3 ኦቨር 2 ፓይ ማለት ይሄኛው 3 ኦቨር 2 ፓይ ከኔጌቲቭ ፓይ ኦቨር 2 እስከ 3 ኦቨር 2 ፓይ ያለው ርቀት 2 ፓይ ነው እና ስለዚህ ኮስ ፈንክሽንም በ360 ነው ሳይንም እንደዛው ታን ግን በ180 ዲግሪ ጋፕ ነው ማለት ነው። በዚህ መሰረት therefore the period of tangent function 180 ፔሪዮዱ 180 ዲግሪ ነው። የታንጀንት የሳይን እና የኮሳይን ፔሪዮድ 360 ዲግሪ ነው። ስለዚህ ሁሉንም ከዚህ ቀደም የተማራችሁትንም እያስታወስኳችሁ ነው ማለት ነው። በዚሁ ፔሪዮዱ 180 የታን ነው የነዛ 360 ዲግሪ ነው። አንድ ኤክሰርሳይዝ አለ draw the graph of the function y is equal to tan x from negative 2 pi up to 2 pi x ማለት ነው። ግራፉን ድሮ አድርግ ነው። ግራፍ ድሮ ለማድረግ ያው ለሁሉም ፈንክሽን እንደምናደርግበት መንገድ ይሄም ተመሳሳይ ነው የሚሆነው። ለምሳሌ x ከሆነ ይሄ y ነው። በባለፈ እንዴት ስንሰራ እንደነበረ የተወሰኑ ቴታዎችን መውሰድ እንችላለን። ለምሳሌ እዚህ ጋር ኔጌቲቭ 3 ኦቨር 2 ፓይ ኔጌቲቭ 3 ኦቨር 2 ፓይ ኔጌቲቭ ፓይ ኦቨር 2 እዚህ ጋር 0 እዚህ ጋር ፓይ ኦቨር 2 እሺ እዚህ ጋር 3 ሶሪ ፓይ ነው እዚህ ጋር ፓይ የመጨረሻ 3 ኦቨር 2 ፓይ እዚህ ድረስ ከሰጠው ይበቃኛል። የመጨረሻው 3 ኦቨር 2 ፓይ ነው 3 ኦቨር 2 ፓይ ዋይ ላይ መተካት ነው። እንግዲህ 0 ሲተካ ታን 0 0 ነው። ይህ ማለት ታን is equal to sin x over cos x ስለሆነ sin x over cos x 0 sin 0 0 ነው 0 over cos 0 1 ነው 0 ይሆናል ማለት ነው። pi over 2 ላይ undefined ይሆናል። pi ላይ pi 180 ዲግሪ 0 ይሆናል። 3 over 2 pi ላይ undefined እዚህ ላይ undefined እዚህ ላይ 0 ይሄ ላይ undefined እንግዲህ undefined 0 undefined 0 እያለን ነው የምንሄደው ማለት ነው ግራፋችንን ስናስቀምጥ።
ግራፋችን የዋይ ቫልዩ ይሄንን ይመስላል። ይሄ ዋይ ነው። አንዲፋይንድ የሚሆነው ማን ላይ ነው ስንል አንደኛ ፓይ ኦቨር 2 ላይ፣ ሌላው የሚያስፈልገኝ ፓይ ነው። እዚህ ጋር 3 ኦቨር 2 ፓይ፣ ይሄ የኤክስ ዋጋ ነው። እዚህ ጋርም በተመሳሳይ ኔጌቲቭን ላስቀምጥ። ኔጌቲቭ ፓይ ኦቨር 2 ኔጌቲቭ ፓይ 3 ኦቨር 2 ፓይ ኔጌቲቭ 3 ኦቨር 2 ፓይ 0 ላይ 0 ይሆናል። 0 ላይ 0 አሁን ግራፉን ልሰራ ነው። አንዲፋይንድ የሚሆንበት ቦታ ላይ ስትሬት ላይን አሰምራለሁ። ይሄው ሌላው ይሄ ነው። አንዲፋይንድ የሚመጣበት ቦታ ላይ በዚህ መልኩ ታሰምራላችሁ። መቁረጥ የለበትም ያን ቦታ። እሺ በመሃል ኔጌቲቭ ፓይ ላይ 0 ይሆናል። ኔጌቲቭ ፓይ ላይ 0 ላይ እንደዚሁም ፖዚቲቭ ፓይ ላይ 0 0 ይሆናል። ካት የሚያደርግበት ፖይንት ነው ያ። እንግዲህ ይሄ ላይ የሚቆርጠው ከሆነ ይሄ ወደዚህ አፕሮች ያደርጋል። ይሄ በዚህ ጋር ደግሞ ወደ ታች አፕሮች ያደርጋል። እዚህም ላይ ካት ያደርጋል። ይሄ ወደዚህ አፕሮች፣ ይሄም እንደዚሁ ይጠጋል ማለት ነው። ይሄም ወደዚህ ይሄዳል። ይሄም እንደዛው። ለምሳሌ እዚህ ጋር 2 ፓይ ላይ ምን ይሆናል? ወደዚህና ወደዚህ፣ ልክ እንደዚህ እያለ ይቀጥላል ማለት ነው። ግራፋችን ይሄንን ይመስላል። ሁለተኛ the following is the graph of y is equal to tan x. Find the value of y of the following point a, b, c and d. Find the value of x of the following point e, f, g. ከሁለቱም ከኤፍም ከዋይም ከኤክስም የሚፈለጉ ፖይንቶች አሉ ማለት ነው። ከዋይ የሚፈለጉ ኤ ቢ ሲ ዲ ናቸው። ፖይንት ዲ ይሄ ነው። ፖይንት ቢ እዚህ ጋር ነው የተቀመጠው። ፖይንት ኤ ይሄ ነው። ፖይንት ሲ ይሄ ነው። እስኪ እነሱን መጀመሪያ እንስራና እንግዲህ መነሻችን y is equal to tan x ነው። እንደምታውቁት y is equal to tan x ነው፣ ወይም tan ቴታ ማለት tan x ተመሳሳይ ስለሆነ ማለት ነው። ኤ ላይ ኤ እንደምታዩት መስመር ነው፣ በቀይ የተሰመረ መስመር አንዲፋይንድ የሚሆን ማለት ነው። አንዲፋይንድ በ3 ኦቨር 4 ሶሪ አንዲፋይንድ የሚሆንበት ቦታ ነው። ያ ቦታ ደግሞ ፓይ ኦቨር 2። አንዳንዱ አሁን ግልጽ ነው፣ ግልጽ ሆኖ የተሰጠም አለ። ከላይ ሰርተን ያመጣ ነው ፓይ ኦቨር 2። አንዲፋይንድ የሚመጣበት ቦታ ማን እንደሆነ ስለሚታወቅ n ፓይ ኦቨር 2 where n is an integer ማለት ነው። an odd integer sorry, so a is equal to pi over 2 ነው ማለት ነው። point a is equal to pi over 2 ነው። ቢን ለማግኘት y እኩል ይሆናል tan b ማለታችን ነው። tan b የy ዋጋ b ላይ ይታያችሁ ከሆነ የy ዋጋ ወደ ላይ ኤክስቴንድ አድርጋችሁ አንድ ፖይንት ያሳያችኋል። ቢን ኤክስቴንድ አድርጉት ወደ ላይ። በዚህ ላይ ስትመጡ ይችን ፖይንት ታገኛላችሁ። ይህንን ይዛችሁ ወደ ዋይ ስትመጡ ደግሞ አንድ ይሆናል ማለት ነው። ይሄ አንድ እንላለን። የዋይ ዋጋ አንድ ነው ማለት ነው። ሶ አንድ እኩል ይሆናል ታን ቢ። ታን ቴታ አንድ የሚመጣው ስንት ላይ ነው ስንል ታን አንድ ናው ቢ is equal to tan inverse of 1 ማለታችን ነው። I think 45 ዲግሪ ታስታውሱ ከሆነ 45 ዲግሪ ማለት ነው። 45 ዲግሪ ማለት ደግሞ ፓይ ኦቨር 4 ማለታችን ነው። ስለዚህ ፓይ ኦቨር 4 ቢ ፓይ ኦቨር 4 ይሆናል። ቢ ፓይ ኦቨር 4 ነው። ሌላ ሲ ነው
ሌላኛው ተፈላጊ ሲ ይታያችሁ ከሆነ በእንትኑ ላይ ግራፉ ቆርጦበት የሚያልፈው ነው። ስለዚህ ፓይ ነው ማለት ነው። በፕላስ ኦር ማይነስ ፓይ ላይ ግራፉ ፓስ ያደርጋል። ስለዚህ ሲ ፓይ ነው። ሌላ የመጨረሻ ኤ ላይ ከተጠየቅነው ጥያቄ ውስጥ ዲን መፈለግ ነው። ዲ እኩል ይሆናል ዲም ተመሳሳይ ነው። ልክ ዲ እና ሲ ኦፖዚት ሳይን ላይ ወይም ኦፖዚት ፖዚሽን ላይ መገኘታቸው ነው። የሲ ፓይ ነው። የኤክስ ዋጋ ተሰጥቷችኋል። ስለዚህ ፖይንት ኢ ማለት ከኤክስ ኔጌቲቭ ፓይ ኦቨር 4 ከዋይ ደግሞ ራሱ ኢ ነው የሚፈለግ ነው። ይህንን ይዘን ኢን እንፈልጋለን ማለት ነው። ሶ ዋይ ኢዝ ኢኳል ቱ ታን ኤክስ ዋይ ኢ ነው እዚህ ቦታ ላይ። በነገራችን ላይ ኢ ኔጌቲቭ ነው። በዚህ አጋጣሚ ኔጌቲቭ ቫልዩ ነው የሚኖረው። ኔጌቲቭ ኢ እኩል ይሆናል ታን ኔጌቲቭ ፓይ ኦቨር 4 ማለት ነው። ኔጌቲቭ ፓይ ኦቨር 4 ማለት ነው። ሶ ታን ኔጌቲቭ ፓይ ኦቨር 4 ማለት ታን 45 ማለት ነው። ስለዚህ ኔጌቲቭ 1 የኢ ዋጋ ኔጌቲቭ 1 ነው የሚመጣው። ኢ ኢዝ ኢኳል ቱ ኔጌቲቭ 1። ሌላው ኤፍ ነው እዚህ ጋር የተጠየቀን። ኤፍ ፖይንቱ ከኤክስ ፓይ ኦቨር 4 ላይ ነው ያለው። ሶሪ ፓይ ኦቨር 3 ላይ ከዋይ ራሱ ኤፍ ነው የሚፈለግ ነው። ፖዘቲቭ ነው የሚመጣው። ናው ኤፍ ኢዝ ኢኳል ቱ ታን ፓይ ኦቨር 3 ነው የሚሆነው እዚህ ጋር ታን ፓይ ኦቨር 3 ታን 60 ዲግሪ ማለት ነው። ታን 60 ዲግሪ ሶ ኤፍ ኢዝ ኢኳል ቱ ታን ፓይ ኦቨር 3 ፓይ ኦቨር 3 ማለት ታን 60 ማለታችን ነው። እዚህ ጋር ታን 60 ዲግሪ ታን 60 ማለት ሳይን 60 ራዲካል 3 ኦቨር 2 ራዲካል 3 ኦቨር 2 ኦቨር 1 ኦቨር 2 ማለት ነው። ይሄ 2 በ2 ሲጣፋ ራዲካል 3 ብቻ ይሆናል። ሶ መልሳችን ይሄ ራዲካል 3 ኤፍ ራዲካል 3 ነው የሚሆነው። ሌላው ጂ ነው። ከታች ነው ያለው። ጂ ፖይንቱን ማውጣት እንችላለን። ኔጌቲቭ ፓይ ኦቨር 6 ከኤክስ ኔጌቲቭ ፓይ ኦቨር 6 ከዋይ ደግሞ ራሱ ጂ ኔጌቲቭ ነው የሚሆነው። ፖይንቱን እንዴት ነው መሰላችሁ የምታገኙት? ጂን ኤክስቴንድ አድርጉና እዚህ ጋር ጥቁር ፖይንት አለች እዚህ ውስጥ ይሄን ወደ ላይ ይዛችሁ ስትወጡ ይሄን ይዛችሁ ስትወጡ ኔጌቲቭ ፓይ ኦቨር 6 ላይ ነው የምታርፉት። ኔጌቲቭ ፓይ ኦቨር 6 ላይ ማለት ነው። ልክ እዚህ ጋር ቅድምም ይሄንን ኤክስቴንድ አድርጌ ከኤክስ ከዛ ኤፍን አገኘዋለሁ። ወደ ኤክስ ስትመጡ ፓይ ኦቨር 3 ነው። ከዋይ ላይ ደግሞ ኤፍ ነው። በዛ ነው የምታወጧቸው ፖይንቶቹን። ፋይናሊ የጂን ስንፈልግ ጂ ኢዝ ኢኳል ቱ ታን ኔጌቲቭ ፓይ ኦቨር 6 ማለት ነው። ታን ኔጌቲቭ ፓይ ኦቨር 6 ኔጌቲቭ ፓይ ኦቨር 6 መጀመሪያ ፓይ ኦቨር 6 ዲግሪው ስንት ነው ስንል 30 ዲግሪ ማለታችን ነው። ሶ ኔጌቲቭ ቫልዩ ነው የሚመጣው ታን ኔጌቲቭ 30 ዲግሪ ማለት ነው። ታን 30 ማለት ሳይን 30 1 ኦቨር 2 ኦቨር ኮስ። በነገራችን ላይ ሳይን ቫልዩ ኔጌቲቭ ነው የሚሆነው። ኮስ ቫልዩ ራዲካል 3 ኦቨር 2 ኔጌቲቭ ስለሆነ ማለት ነው። ራዲካል 3 ኦቨር 2 የመጨረሻ መልሳችን ኔጌቲቭ 1 ኦቨር ራዲካል 3 ወይንም ራሽናላይዝ ብናደርገው ስንት ይመጣል? ኔጌቲቭ ራዲካል 3 ኦቨር 3 ይመጣል ማለት ነው። ይሄን ይመስላል። የዛሬው ቪዲዮ ይሄንን መስል ነበረ። ስለተከታተላችሁ አመሰግናለሁ። በሚቀጥለው በሌላ ርዕስ እንገናኛለን። ለዛሬ አመሰግናለሁ።